ወይ የኔ አባት? አዎ ቁርስ በልቻለሁ። ኪራዬ በቃ የኔን ግንባር መሳም ሱስ ሆነብህ? እሺ እሺ ኪራዬ፣ እኔ ስትመጣ ሳምነው ማረግ። እሺ ኪራ ግን ታድሎ በተመሳሳይ ሰዓት መደወልም ቴክስት ማድረግም ይችላል። ማለት ማን ይላከልሽ? አራት አስቆጥሪበት አውሪው እንጂ። ኔትወርክ ነው እኔ ያላቋረጥኩት። እና አንቺ ምን ይሳንሻል? ሂጂና ለምን አቋረጣችሁት ብለሽ ጠይቂያቸው። በእኔና በኪራ ፍቅር ሳሩም ቅጠሉም ነው እኮ ምቀኛ የሚሆንብን። እና እንዴት ነው ከተፈጥሮ ጋር መታገሉስ? እንዴት እየሆነልሽ ነው? ከተፈጥሮ ጋር እንኳን ምንም አይነት ትግል የለብኝም። አንዳንድ ሰው መሳይ አልፈልግሽም ሲባሉ የማይገባቸው አስመሳይ ሰዎች ጋር እንጂ። በሱ እንኳን አንቺ አትበልጭም። በምኑ? አልፈልግሽም ሲባሉ ባለመረዳቱ ነው። አፍሽን ዝጊ። ቆይ ግን ኪራን ትወጂዋለሽ? በደንብ ነው። ያውም ነፍሴ እስከምትወጣ እሱም ይወደኛል። ስለ ሰው ስሜት እርግጠኛ አትሆኝ፣ ስለ ራስሽ ብቻ እንጂ። ቆይ ስለ ፍቅር የት የምታውቂው ነው የምትቀባጥሪው? መቼስ ሳወቅን እያሉ ማሰቢያቸውን ከሚያጡ ሰዎች ይሻላል። እስኪ ንገሪኝ፣ በምን ትሻያለሽ? ለምሳሌ ፍቅር ማለት በሚወዱ ሰው ደስታ መደሰት እንደሆነ አውቃለሁ። በስመ አብ አስተሳሰብ፣ አቤት እውቀት! ከዚህ የተረዳሁት ነገር ቢኖር ምን ያህል ደነዝ እንደሆንሽ ነው። መቼስ በዚህ ሁኔታ የኔ እያልኩኝ ራስ ወዳድ ከመሆን እንደዚህ ጥሬ ይሉን። ይኸውልሽ አንቺ ገረድ፣ ሁለተኛ እዚህ ቤት እግርሽ እንዳይረግጥ ነው። ጽናት በድጋሚ ወደ ኪራ ቤት ተመልሳለች። በሰራተኝነት አሁንም ደግሜ እዚህ ቤት ማገልገል አለብኝ ስትል ሻንጣዋን ሸክፋ በድጋሚ ወደ ኪራ ቤት ተመልሳለች። ነገር ግን ቤቲ አሁንም ተንኮሏን እያስቀጠለች ትገኛለች። አፍቅራው ሳይሆን ለመበቀል የተዘጋጀችበትን ዝግጅቷን አሁንም እያስፈጸመች ትገኛለች። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ዓለም ዳርቻ የእግዚአብሔር ሰላምታ ብስት ይበልላችሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬም በድጋሚ ተመልሼ መጥቻለሁ። ጽናት ክፍል 44ን ይዤላችሁ መጥቻለሁ። ጽናት እንግዲህ በድጋሚ ወደ ኪራ ቤት ተመልሳለች። ወደ ኪራ የተመለሰችው በሰራተኝነት ለማገልገል ስትልም ነው ወደዛው ቤት የተመለሰችው። ነገር ግን አሁን ላይ ቤቲ እያደረገች ያለችው ነገር ሁላችንንም ግራ ያጋባን ነገር ቢሆንም ቤቲ ለኪራ ፍቅር ኖሯት ሳይሆን እስካሁን 5 ዓመት ያስከፈልከኝን ዋጋ አስመልሳለሁ በማለትም በእልህ ተሞልታ ኪራን ለመበቀል ስትል ሌላ ታሪክ እየሰራች ትገኛለች። ሰራተኛዋንም እያስፈራራቻት እገልሻለሁ፣ ያልኩሽን ነገር ካላደረግሽ እዚህ ቤት ውስጥ አትኖሪም፣ በድጋሚ ከዚህ ቤት ወጥተሽ ጎዳናሽ ላይ ትቀመጫለሽ ስትልም እንግዲህ በልጇም እየሰደበቻት እየተሸማቀቀች ሰራተኛዋም ስራዋን ቀጥላለች። ነገር ግን አሁን ያለችበት ህይወት ለሷ እንደማይገባትና የማትፈልገውን ህይወት እየኖረች እንደሆነ አሁን ገብቷታል። ጽናት ግን ስለ አንቺ የተነገረኝ ነገርና አንቺን የማይሽ ሌላ ነው፣ ማለትም ስም ተሳስቼ ነው ወይስ የተነገረኝ ጽናት ሌላ ነው እያለችም ሰራተኛዋ ከራሷ ጋር ማውራት ጀምራለች። ጽናት እንግዲህ ኪራ ወዶ እንዳልሆነ አንድ ሰው በስልክ አሳውቋት ነበረ። ኪራ ወዶ አይደለም ላንቺ ስል ነው ሲልም የሆነ ስልክ ተደውሎ ሴት ናት ግን ስልክ ደውላ እንደዛ ብላት ነበረ። ጽናትም ይሄንን ሰምታ በጭራሽ ልቧ ሊቀመጥላት አልቻለም። ተመልሳም እዛ ቤት ለመግባት የወደደችበት አንደኛው ምክንያቷ ኪራ አሁን ላይ ወዶ እንዳልሆነና ለሷ ሲል ይሄን ሁሉ ዋጋ እየከፈለ መሆኑ ሲገባት ምንም ነገሩን ባትረዳውም መልሳ እዛው ቤት ለመግባት ተገዳለች። ኪራ ነገሩን ግልጽ አድርጎ ላለመናገር ጽናት ላይ ምንም አይነት ጉዳት እንዳይደርስ ስለሚል አሁንም ዝምታውን አስቀጥሏል። ታዲያ ጠጥቶም ራሱን በመጠጥ ውስጥ ለመደበቅ ሙከራ እያደረገ ይገኛል። ወደ መጠጥ ቤት ሄዶ እየጠጣ ሳለ ናሆም መጣና ይዞት ወደ ቤት ገባ። ወደ ቤትም ከገባ በኋላ ወይ አንቺ ዓለም
ወይ አንቺ ዓለም እያለም እንግዲህ ራሱን በምሬት ውስጥ ሀዘን ውስጥ ራሱን ደብቆ ይገኛል። ሰራተኛዋን መታ ተነሳ ምን ሆነህ ነው እያለችም ከመሬት አንስታ ሶፋ ላይ አስቀምጠዋለች። ለምንድን ያነሳሽኝ ብሎ ሲጠይቃትም አለቃዬ ስለሆንክ ነው ስትል መለሰችለት። አየሽ ጽናት ብትሆን ሰው ስለሆንክ ትለኝ ነበረ። አንቺ ግን አለቃዬ ስለሆንክ ነው አልሽኝ። ምን ያክል ሰው እንደሚለያይ ሲልም እንግዲህ ለጽናት ያለውን ፍቅር በውስጡ እያወራ ጽናትን አገናኝ ብሎም ምሩን ጠይቋት ነበረ። ምሩም እንግዲህ አሁን እንደዛ ከሰበርካትና እንደዛ ካሳዘንካት በኋላ እሷን አገናኝ ማለት ለምን አስፈለገ ስትልም ጠይቃው ነበረ። ግን ደግሞ አውቃለሁ እንደ ጎዳኋት እንደ ሰበርኳት አውቃለሁ። ነገር ግን በቃ ከሩቁ እንኳን ቢሆን ሊያት አሳይኝ ከቤት እንድትወጣ አድርገሽ ብሎም ሲል ምሩን ጠይቋት ነበረ። ነገር ግን ጽናት ይሄንን አልጠበቀችም። ተመልሳ በራሷ መታ ነበረ። ስትመጣ ግን ጽናትና ቤቲ አይን ላይን ተፋጠው ነበረ። ቤቲ እንግዲህ ነገሩን አሁን ላይ በእልህ ተሞልታ ስለሆነ እያደረገች ያለችው ለምትናገረው ነገርም ለምታደርገው ነገርም ምንም አይነት ግድ እንደማይሰጣት እያየንባት ነው። ታዲያ የዚህ ታሪክ መጨረሻ ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ናሆምም እጅግ በጣም ተናዶ ሲጮህባት ነበረ። በመሃል ምሩ ላይ ስትናገር አሁን እኔ እንደ ኪራ ልታገስሽም ሲልም ናሆምም ተናዶ ምሩን እንዳትናገራት አስጠንቅቋት ነበረ። እኔ ከአንቺ ጋር ከሚቀመጥ ብወጣ ይሻለኛል ሲልም እሱም ተነስቶ ወጣ። ታዲያ ጽናት ወደ ቤት ስትመጣ ከጓደኛዋ ጋር ማለትም ከሰኒ ጋር ነበር የመጣችው። ሰኒም እንግዲህ ለጥያቄዋ አይኗን እያለቻት ስትመልስላት ነበረ ለቤቲ። ቤቲ ይሄንን መቋቋም አልቻለችም። ወደ ኩሽና ሂዳ ያልኩሽን ጃኬት ታጠብሽልኝ ስትልም ሰራተኛዋን ጠይቃ ነበረ። ሰራተኛውም አዎ አጥቤልሻለሁ፣ ጃኬቱንም ሱሪሽንም አጥቤያለሁ ስትልም መለሰችላት። የትኛውን ሱሪ ስትልም ጠየቀቻት። እንግዲህ ሱሪዋ ውስጥ ትልቅ ዶክሜንት እንዳለ ማለትም ፍላሿ እዛ ውስጥ እንዳለ ፍላሹ ስትል ጠይቃ ነበረ። አጥቤያለሁም አስጥቻለሁም ስትልም ነበረ። ያ ፍላሽ ይጥፋን ይበላሽና ህይወትሽን ነው ማበላሸው ስትልም በጩኸት ተናገረቻት። ሰራተኛዋ ግን ስለዚህ ፍላሽ ምን እንደሆነ ምንም የምታውቀው ነገር የላትም። ፍላሽ ማለት በራሱ ልብስ መስሏት ነበረ። ስለዚህ የትኛው ልብስሽ ነው ደግሞ ፍላሽም ስትል መለሰችላት። እሱ ይበላሽና አበላሽሻለሁ ስትልም እጅጉን በጣም ተቆጥታ ተናገረቻት። ልጅሽንም ስትል በልጇም ትመጣባታለች። እባክሽ በቃሽ፣ በልጄ ሳትምጪብኝ፣ እናት በልጇ ሲመጣ ምን ማድረግ እንደምትችል አይታወቅም ስትልም ሰራተኛዋ በድፍረትችን ቃል ተናገረች። ቤቲ ታዲያ እንኳን ይሄ ቃል አሁን ላይ ዱላም የማይመልሳት እጅጉን በጣም ክፉ ሰው ሆና ተገኝታለች። ክፋቷን እያስቀጠለች ትገኛለች። በኪራና በጽናት ፍቅርም እጅጉን ድንቅፋት ሆናለች። ታዲያ ውሃ ደፍታባት ስለሄደች ጽናትም ስትመጣ ሰራተኛዋ አንድነት በውሃ በስብሳለች። ምን ሆነሽ ነው ብላም ስትጠይቃት አያይ ምንም አልሆንኩም አዙሮኝ ነው ስትልም ነገሩን አለባብሳ ለማለፍ ሞክራለች። ታዲያ ይህን የሰማችው ጽናት ሂጂ በቃ አረፍ በይ፣ ስራም ካለ እኔ ሰራለው እኔ አግዝሻለሁ ስትልም ሄዳ እንድታርፍ ነግራት ነበረ። እሷ ግን ምን አይነት ነገር ነው እኔ የሰማኋት ጽናትና አንቺ በጭራሽ አትገናኙም ወይስ ሌላ ጽናት ነው ለእኔ የተነገረኝ ስትልም ራሷን በጥያቄ እየጠየቀች ነበረ። ምን ሆነሽ ነው ሂጂ ያልኩሽ እኮ የቀረውን ስራ ነው እሰራለሁ ስትልም አሁንም ድጋሚ መልሳ ጽናት ለሰራተኛዋ ለአንድነት ትመልስላታለች። እሺ ብላም እሷ ሞታ ትሄዳለች። ታዲያ የዚህ ድራማ ክፍል መጨረሻው ምን ሊሆን ይችላል የሚለውን የጽናትና የኪራ ፍቅርስ እንዴት ይሆናል፣ የቤቲስ ነገር ምን ላይ ያቆማል የሚለውን በሚቀጥለው ክፍል ይዤላችሁ እመጣለሁ። ቤቲ አሁን የጨለመባት ይመስላል። ምክንያቱም በፍላሹ ምክንያት ብዙ ነገሮች ሊፈጠሩ ይችላሉ። በእጇ ላይ ያሉ ዶክሜንቶችም ከተበላሹ ጽናትን የምታገኝበት መንገድ ይጠብባታል ብዬ አስባለሁ። እንግዲህ ጽናት እንደ ስሟ ባመነችውና ለማድረግ በወሰነችው ነገር እጅጉን በጣም ጽኑ ሴት ስለሆነች ጉዳዩን እንደምታልፈውም እኔ ባለሙሉ
ተስፋ ነኝ። እናንተስ ሀሳባችሁን በኮሜንት ላይ አስቀምጡልኝ። የምወዳችሁና የማከብራችሁ ውድ የቻናሌ ቤተሰቦች ወዳችሁና ፈቅዳችሁ ስለምትከታተሉኝ ስለምሰጡኝ ሀሳብ አስተያየት እጅግ በጣም ከልብ አመሰግናለሁ። ቀጣዩን ክፍል በጉጉት እንጠብቃለን። ይዤላችሁም እመጣለሁኝ። እስከዛውም ድረስ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃለሁ። ወዳችሁና ፈቅዳችሁ ቻናሌን ሰብስክራይብ በማድረግ ለምትከታተሉኝ ቤተሰቦችም እጅግ በጣም ከልብ ምስጋና አለኝ። ታዲያ ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ በያላችሁበት ዓለም ዳርቻ የእግዚአብሔር ሰላምታ አይለያችሁ እያልኩኝ ለዛሬ ይዤላችሁ የመጣሁት የክፍል 44 ዝግጅት እዚህ ጋር ያበቃል። ቀጣዩን ይዤላችሁ እስከምመጣ ቸር ሰንብቱኝ። በያላችሁበት የእግዚአብሔር ሰላምታ ብዘት ይበልላችሁ።